እኔ ልንገሩት ልመስክርሎት ለእርሶ መጠመቄ ካመጣብኝ ለውጦች መካከል አንዱ ንግግሬ ሳላቀው በቃ እንትን ሆንኩ። የሆነ ትሁት ሰው ሆንኩ። አልጮሁም፣ በቃ አልንጣጣም። በፊት ጴንጤ እያለሁ ሰውን ለማሳመን እጮ ነበር። ያው ያውቃሉ እርሶ። አሁን ቀስ እያልኩ ነው የማወራው። ቀስ እያልኩ በእውነት ቀስ እያልኩ። የእግዚአብሔር ጸጋ ያግዛል፣ ይረዳል። አየህ እና በነገራችን ላይ 20 ዓመትም የሆነ 1 ዓመት እኮ በእግዚአብሔር ዘንድ እኮ ያው አንድ ነው አይደለ? ጴንጤ ነበር። ከዓለም ያወቀው ፀሐይ የሞቀው ነው። ስለዚህ ልዩነት አለው ወይ ነው? እኔ እንደው ያን ያህል የዓመቱ ጉዳይ ያብከናቸው ደግሞ እኔ እኮ ጠይቄ የኦርቶም ነበርኩ ያስታውሳሉ። እኔ ኦርቶዶክስ ከመሆኔ በፊት እርሶን ራሱ ስንት ጥያቄ ጠይቄ ይወጣሉ። የዛሬ 6 ወር 4 ወር በፊት እኔ እኮ ሁሉም እንደዚህ ጠቅልዬ ምን ብዬ አሁን መመለስ እኮ አልቻሉ። አሁን እኔ ዲፌንድ ማድረግ የሚቻለው በመመለስ ነው፣ ለእኔ መልስ በመስጠት ነው። እኔን ለማሸማገግ በመሆን አለ። ለምሳሌ በቃ ጀስት የ20 ዓመት ጴንጤ ፓስተር ምናምን ብለህ ልማሸማገግ አይደለም። ቤተ ክርስቲያኒቷ የምታስተምረው አስተምሮ የዘላለም ሕይወት ይሰጣል። ፖለቲካ ሊሰራ ነው ብላ አውረደችኝ ማለት ነው። ገባ አውረደችኝ እና መልካም። ሁለት ደግሞ እኔ እግዚአብሔር ለአሕዛብ አይናገርም አለ አስቼ። ለአሕዛብ አይናገርም ስል ቂሮስ አሕዛብ አይደለም ወይ ብዬላሉ። ዳንኤል ገብቶ ደሜ ተሳስቷል አይልም። እግዚአብሔር እኮ ለአሕዛብ ይናገራል። መልስ እየሰጠው እኮ ለራሱ ለአስቼ ለሚባለው ልጅ ማለት ነው። እግዚአብሔር ለአሕዛብ ይናገራል። እሱ ብቻ አይደለም እኮ እግዚአብሔር እኮ የማያምኑትን እኮ ወደ እምነት የሚያመጣው ማን ነው? ሲጀመር ማን ነው? ያላመን አብርሃምን ያነጋገረው ከማመኑ በፊት ምንድን ነበር? አብርሃም ማንኛውንም እኮ ማንኛውም ሰው የሚጠራው እግዚአብሔር እኮ ነው። ለምሳሌ የዮሐንስ ወንጌል ምዕራፍ 16 ላይ መንፈስ ቅዱስ ከሃዲዎችን እየሄደ በክርስቶስ እመኑ እያለ እንደሚጠራ እኮ አይተናል አይደለ? መንፈስ ቅዱስ ይመጣል፣ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል ይላል። ስለ ኃጢአት በእኔ ስለማያምኑ ነው አለ። ስለዚህ በክርስቶስ የማያምኑትን ሰዎች እኮ ወደ ንስሐ የሚጠራው እኮ መንፈስ ቅዱስ እኮ ነው። ፈርዖንን ሳራን የአብርሃምን ሚስት ሳራን እንትን ማለት የጌራራ ንጉስ ይዞበት በሄደ ጊዜ በህልም እግዚአብሔር ተገልጦ የነብይ ሚስት ናት እንዳትለካት ያለው ማን ነው? እግዚአብሔር አይደለም እንዴ? ገለበጠ እንጂ አሁን እሱ ወደ እኔ ገለበጠ። እኔ እግዚአብሔር ለአሕዛብ እንዳልናገር አስደርጎ ዳንኤልን መስካሪ ያደረገው። ለማንኛውም በቤቱ ያላችሁ ኦርቶዶክሳውያን የእውነት ነው የምላችሁ፣ በቤቱ ያላችሁ ልባችሁ በተለያየ ድራማ ለመውጣት የተዘጋጃችሁ ካላችሁ ተረጋጉ። እኔ ምሳሌ ነኝ። ተረጋጉ። እዚሁ ባላችሁበት። የት ነው የምትገቡት? የት? በቃ እነሱ እኮ የስጋ ስራ የተገለጠባቸው ናቸው። ገባችሁ? የስጋ ስራ የተገለጠባቸው ገላትያ 5:20 ላይ ያለው ቃል የሚፈጸምባቸው በእንደዚህ ላሉት መንግስተ ሰማያት አይወርሱም የሚል ቃል ያለባቸው ናቸው። መለያየት አለ፣ መከፋፈል አለ፣ አድመኝነት አለ፣ ጥላቻ አለ፣ ክርክር አለ። እነዚህ የስጋ ስራዎች ተመልከቱ፣ ቼክ አድርጉ። እውነት ነው። እኔ እያጥላለው ምናምን ሳይሆን ሀብተወልድ፣ እኔ ደግሞ ልንገርህ የስነ ምግባር ጉድለት ብቻ አይደለም እሱ። ስነ ምግባር የሁለተኛ ደረጃ ነው። መጀመሪያው በአለት ላይ የተመሰረተ እምነት የላቸውም። የአሸዋ ላይ ዋናው መሰረቱ እኮ እምነት እኮ ነው። እምነቱ በትክክለኛው የክርስቶስ ቤተክርስቲያን አይደለችም። እምነቱ ነው ዋናው። የትኛው? አሁን እኮ በነገራችን የሙሉ ወንጌል የመካነ ኢየሱስ ለየትኛው ነው የምትናገረው? እሱን ነው የምልህ። ለምሳሌ ይኸውልህ የዛሬ ከ7 ቀን በፊት አንድ ወንጌል ብርሃን ነው ምንድን የሚባል አማኝ ነው ከመካነ ኢየሱስ ወደ ህይወት ብርሃን የተመለሰች እህታችን ከህይወት ብርሃን ወደ መካነ ኢየሱስ ህይወት ብርሃን ተጠመቀች ይላል። ከመካነ ኢየሱስ ወደ ህይወት ብርሃን ነው፣ ወደ ህይወት ብርሃን አስብ። እና ሁለተኛ ይኸውልህ እኔ እውነት ለመናገር
ፕሮቴስታንቱ ሶስት እድል አላቸው። ሶስት እድል ነው ያላቸው። አንደኛ መቀጠል አይችሉም። በዓለም ላይ ያለው ይሄ እኔ እንዴት መስዬ ነው የምናገረው? የጭድ እሳት ቦግ ነው የሚለው። በጣም በኃይለኛው ይቀጣጠላል፣ ግን ወዲያው አይቆይም። አመድ ነው የሚሆነው፣ ወዲያው ይጠፋል። ፕሮቴስታንቱ ያው 400 ዓመቱ ነው ከተጀመረ። ቦግ ብሎ በአውሮፓ በተለያየ በአገራችን ያው ገና 100 ዓመት ምናምን ነው ቦግ ካለ ተመልሶ በአውሮፓ ሀገር ላይ እየጠፋ ነው። እና የመጨረሻ አሁን እኔ ባለሁበት ሀገር ላይ ሶስት እድል ነው ያላቸው። አንደኛ ባክ ቱ ዘ ኦሪጂን ወደ እውነተኛዋ ከክርስቶስ ጀምሮ ያልተቋረጠ ቅብብሎሽ ወዳላት ቤተክርስቲያን መመለስ ነው አንደኛ። ሁለተኛ ፓጋን ነው የሚሆኑት ካልተመለሱ። ሶስተኛ ወይ ሙስሊም ነው የሚሆኑት። ምክንያቱም በአፍሪካም በተለያየ በአውሮፓ ላይ ያለው እያየነው ስለሆነ የጥንቷን ቤተክርስቲያን እየፈለጉ ነው። የት ናት የጌታችን መድኃኒታችን ኢየሱስ ክርስቶስ የመሰረታት በመጽሐፍ ቅዱስ ላይ ያለችው ቤተክርስቲያን የት ናት ያለች? ምንም እኮ በጥያቄ እኮ ዲያቆን ምረት እኮ በአንድ ጥያቄ አውሮፓን አነቃንቆታል። ልብ አድርግ። እና እኛ ጠንክረን ብንሰራ እኛ በእንግሊዘኛ በዓለም ላይ ብንደርስ በፍጥነት ነው የምልህ በፍጥነት። ስለዚህ የስነ ምግባሩ ጉድለት ይሄ ክፍፍሉ ምናምን ይኸው የዶሚኔሽኑ እኮ የሚያሳየው የመከፋፈላቸውን ዋና ነገር ነው። ስለዚህ ምርጫቸው የሚሆነው ወይ ወደ ኦሪጂናል ወደ መጀመሪያው መመለስ ነው። ካልሆነ ይሰልማሉ፣ ካልሆነ ደግሞ በአውሮፓ እንደጠፉት መጥፋት ነው የሚሆነው። ፓጋን በቃ ከእምነት ውጭ ነው የሚሆኑ። ስለዚህ እኔ ሐና ትመለሳለች ብዬ ተስፋ አረጋለሁኝ። አስቸም ተስፋ አረጋለሁኝ እያነበቡ ስለሆነ። ለምሳሌ ሐና ጥምቀት ያድናል፣ በጥምቀት ልጅነት ይገኛል ብላ ስትናገር ሰምቻታለሁ። ጥምቀት ያድናል ብላለች። በቅርብ ነው ይሄንን ያለችው እና የሚመለሱ ስለሆነ እናንተ ግን ሀብተ ወልድ እኔ አንተን የምመክርህ ረጋ ብለህ አሁን በያዝከው የሆነ ሳትቀዘቅዝ ሳትሞቅ በጣም ስቴብል የሆነ ነገር ይዘህ ምንም ክፉ ነገር ሳትናገር ያ ጥላቻን ሳታሳይ ለማበሳጨት ምናምን ሳይሆን በትክክል ወንጌል ዝም ብለህ ስበካቸው፣ አስተምራቸው። ፍቅርህን አይተው እምነትህን አይተው ለውጥህን አይተው ጌታም ያለው ብርሃናችሁ በሰው ሁሉ ፊት ይብራ፣ በሰው ሁሉ መልካም ስራቸውን አይተው በሰማይ ያለውን አባቴን ሰዎች ሁሉ እንዲያመሰግኑ እንዲያከብሩ መልካም ስራችሁ በሰው ሁሉ ፊት ይብራ ነው ያለው። ብርሃን የተባለ መልካም ስራ ነው እና በእምነት የሆነ ማለት ነው። ስለዚህ እምነትህን በስራ እየገለጥክ ፈተናዎች ግን አይመጡም ማለት አይቻልም። ፈተናዎች ይኖሩብሃል በህይወት ውስጥ መስቀል አልባ ክርስትና ስለሌለ እኛም ከወንነ በርትተህ ብዙ ነፍሳትን ታድናለህ። የሼኪንግ በጣም ተጨናንቀዋል፣ በጣም ተረብሸዋል። እና ይሄ ደግሞ ያው መጨረሻው ስለሆነ ነው። በርታ ይዞ ነው የምልህ። እንትና ስለኔ ሲያነሳ ና አልኩት። ትዝታው ስሜን ሜንሽን አድርገ ከዛ ናና እንነጋገር። ትናንት መልእክት እየላኩበት ነበር። በቃ እንነጋገር። አሁን እንደዚህ ለብቻቸው ገብተው አይደለም ማውራት፣ መነጋገር። እኔ አሁን የኢትዮጵያ ኦርቶዶክስ ተዋህዶ ኦሪየንታል ኦርቶዶክስ የዘላለም ሕይወትን ወርሰዋል። ወደዳችሁም ጠላችሁም እዛ ትምህርት ውስጥ አንዲት ነጥብ አታነሱም። አንዲት ነጥብ። ገድላት፣ ድርሳናት መልሱ አጭርና ግልጽ ነው። ሁላችሁም እዚህ ያላችሁ ስሙ። መልሱ አጭርና ግልጽ ነው። ቀደም ከአንድ እህቴ ጋር እያወራሁ ነበርና ግልጽ ነው። ለእግዚአብሔር የሚሳነው ነገር የለም። ምንም አይነት በገድላት ላይ፣ በታምራት ላይ፣ በድርሳናት ላይ የሆነ ሚራክል የሆነ ነገር ካያችሁ ለእግዚአብሔር የሚሳነው ነገር የለም ነው። አለቀ። እግዚአብሔር ብዙ ነገር ማድረግ ይችላል። የሎጥን ሚስት እኮ የጨው አምድ ነው ያደርጋት። የጨው አምድ አብተወል የፕሮቴስታንቶችን የገድል መጽሐፍ ቆይ አንድ ቀን ይዤ ቀርባለሁ። በላይ በጣም ብዙ የገድላት መጽሐፍ አላቸው። የሉተር ራሱ አለው የህይወት ታሪክ። ይሄ እንዲያውም የሰማዕታት ታሪክ ተብሎ የተጻፈ ብዙ በእንግሊዘኛ የተጻፉ መጽሐፍቶች አንድ ቀን ይዤ ልመጣለሁ አላቸው። ገር
ታምራት አላቸው። ጌታ ይሄንን አደረገልን፣ ይሄን በከሌ ጋር ይሄንን አደረገለት እያሉ የጻፉት በጣም ብዙ የፕሮቴስታንት ኢቫንጀሊስቶች በእንግሊዘኛ የተጻፉ ብዙ ታምራትና ገርላት መጻፍ አላቸው። እውነት ነው አሉ። እነ ጆን ኬቨን ብዙ አሉ። ብቻ በአጠቃላይ የራሳቸው የሆነ ታሪክ ታምራታቸው ምናቸውን የጻፉበት ማለት ነው። ገባችሁ? ስለዚህ ኦርቶዶክሳውያን የመጀመሪያ እናንተ በቤታችሁ ጽኑ። እግዚአብሔር ምስክሬ ነው ማለት በቤታችሁ ጽኑ። ቤተ እምነታችሁ የዘላለምን ሕይወት ታወርሳችኋለች። ግድ የለህም እመነኝ፣ የእውነቴ ነው ብለህ ከዛ ባሻገር ደግሞ የት ልግባ ብላችሁ የምትጨናነቁ በዛኛው ቤተ እምነት ያላችሁ ወገኖቼ በጭፈራው፣ በዳንሱ፣ በተለያየ ነገር በጭሱ ግራ የገባችሁ መንፈሳዊ ነገር ያልሸተታችሁ ሰዎች ኑ ወደዚህ ቅድስት ቤተክርስቲያን ኑ፣ አብረን እናስቀድስ፣ ኑ አብረን ማህሌት እንቁም። እንዴት ደስ እንደሚል እግዚአብሔር ምስክሬ። ይኸውላችሁ እዛ ቦታ ላይ ወንጌል ነው የሚነገር። ወንጌል የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ መጨረሻው ማለት ነው የሚነገረው ቅዳሴ ላይ ነው። ይኸው አሉ አባታችን ገባችኋል? እዛ ላይ ነው። እኔ እምባዬ ነው የመጣው ሰኞ ቀን የዛሬ ሳምንት በዚህ ሰዓት እግዚአብሔር ምስክር ጌታ በሚያውቀው በዚህ ሰዓት ልጅነትን ስላላገኘው ቤተ መቅደስ ውስጥ መግባት አልቻልኩም። ገባችሁ? ከውጭ ሆኜ ግን የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ከኒቆዲሞስ ጋር ኢየሱስ ክርስቶስ ያደረገው 1 ዮሐንስ ወንጌል ምዕራፍ 3 16 አጠንክረው የተናገሩበት እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋልና የሚለው እንደገና ደግሞ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር አላከውምና በእርሱ የሚያምኑ የዘላለም ሕይወት አላቸው፣ በማያምኑ ግን አሁን ተፈርዶባቸዋል። ቅዳሴ ላይ ነው እኮ እምላችሁ። ከዚህ የበለጠ ምን ወንጌል አለ? እውነቴን ነው ምናችሁ፣ ምን ወንጌል አለ? እውነት። ስለዚህ ጽኑ፣ በቤቱ ያላችሁ ጽኑ፣ እዚህ ያላችሁ ምሰሙኝ ጽኑ፣ በውጭ ያላችሁ ኑ። ሳታውቋት ነው የመጣችሁት። እችን ቤተ ክርስቲያን ሳታውቋት በወሬ ሰምታችሁ ስሟን በሚያጠለሹ ሰዎች ሰምታችሁ ነው የወጣችሁት። ኑ አስተምሮ አላት። እውነቴን ነው ምላችሁ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥላሴን ተንትና ያስተማረች ማንም የለም። ይሄ የፕሮቴስታንት ፓስተሮች ሁሉ ነው የሚመሰክሩት፣ ፓስተሮች ሁሉ። እሺ እና ኑ ያው እኔ ገባችሁ አለ ትልቅ ዓላማ እቅድ ይዤ ነው የመጣሁት። እግዚአብሔር ደግሞ ያሳካልኛል፣ በእውነት ያሳካልኛል። እንደዛ ነው እንግዲህ። እስኪ ትንሽ ተማሪ ይላሉ ቀሲስ፣ እስኪ ትንሽ ተማሪ ይሉኛል። እኔ እኮ ግራ ገባኝ እኮ። ኤርሚያስን አስገባው። ኤርሚያስ የሚል ተሳዳቢ ጴንጤ ያለ አስገባው። የት ነው ኤርሚያስ ማለት? የሚሳደባል አንድ ጴንጤ። እሺ ናስቲ አይገባም። ይሄ ፌክ አካውንት ነው። አይገባም። እንደዚህ የሚናገር ሰው ኧረ ደፍሮ አይገባም፣ ደፍሮ አይገባም። ይግቡና ይማሩ። ያው ደፍሮ አይገባም። ደፍሮ ከገባ ይግባ። በነገራችን ላይ እኔ በጣም ነው የተናደዱት እኮ በጣም ነው የተናደዱት እኮ እንዴ! በጣም እኮ የሚገርመው ቀሲስ፣ በጣም የሚገርመው እኔን አዋርደው ከቤተክርስቲያን መሸኘታቸው እኮ ነው። እኔን አዋርደው ቤተክርስቲያን ደግሞ በሌላይማ በጣም ትልቅ ትምህርት ነው እንጂ ያለው ኦርቶዶክስና ፕሮቴስታንት ምን አይነት እንደሆኑ በእኔ ላይ ትምህርት ነው ያሉ። ፕሮቴስታንት ምንድን ነው ያደረገኝ? ይሄ ሃይማኖቱን ቀይሯል፣ ውጣ ከዚህ የእኛ ወገን አይደለም ብሎ አባረረኝ በደብዳቤ በመግለጫ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ሽለምልም አርጋ ያ ሉቃስ 14 ላይ እንዳለው ልጅ ወደ ቤቱ ሲመለስ ፍሪዳ እንደታረደልን ያንን ልብስ እንደቀየረ ልክ እንደዛ አርጋ ና እንጂ ብራዘር ለምን ትወጣለህ ና አርጋ እንደዚህ ሸለመችኝ። አያቸው ኦርቶዶክስ ኃጢአተኛውን ታቅፋለች፣ ኃጢአትን ግን አታቅፍም። ኃጢአተኛውን ታቅፋለች። ገባችሁ? ኦርቶዶክስ አረ በጣም ብዙ። እሺ ፓስተር ዘላለም እንዴት ነህ? ጌታ ኢየሱስ
ድምፅ አይሰማም። ወንድማችን ድምፅ አይሰማም። መጨረሻ ሰላማዊት መጨረሻዬማ በክርስቶስ አማረ እኮ እንዴ! በድንግል ልጅ አማረ መጨረሻዬማ። ትቀልጃለሽ እንዴ? በድንግል ልጅ ባህሪ የተቀየረ የመንፈስ ቅዱስ እርዳታ ከኔ ጋር እንዳለ የምታውቂው የደምረው ባህሪ እንደዚህ አልነበረም። የእውነት እኔ ለራሴ እየደነቀኝ ነው። እርጋታዬ ለእኔ እየደነቀኝ ነው። በዛ ብሎ ተነስትልኝ ሰላም ቀሲፍቱኝ ዋርኩኝ ሰላም ለሀብተወልድ እንዴት ይባላል። ሰላም ነው። በዛ ብሎን እንዴት ነህ? ደህና ነህ ወይ? እግዚአብሔር ይባርክ። አለው ቀሲስዬ መልካም። በነገራችን ላይ ደምረው ዮኒ ማኛ ነው ያለው ማን ነው? እንደ የሚቀያየር እንትን ምን ነው መጨረሻህን አልወሳ አንተ ዮኒ ማኛ ነህ? እንዴት ሃይማኖት የምትቀያየር አንተ? እኮ ወደ እናንተ ቤት ነው የተመለስከው እንዴ? እኔ እኮ በእውቀት እኮ የገባሁት ዮኒ ማኛ እኮ ሜሎስ ትገባለህ? ሜሎስ ፈልጋለሁ። ሜላ የባለፈውን ጥያቄ እኮ አልጨረስም። ሜላ ሜሎስ ትገባለህ? ባለፈው እንወያያለን ተባብለን እኮ በዛው ጠፋ እኮ አባቴ። እኔ ደግሞ ጽፌ ምን ብዬ ተዘጋጅቼ ነበር። ትገባለህ ወይስ ቀጠሮ ስጥኛለህ? ሜላ አትወደኝም? ትወደኛለህ? በእርግጥ ትወደኛለህ? ጥያቄዎች አሉ ሜላ። አንተም ወደ ቤቱ እንድትመለስ በጣም ጸሎት አድርግልሃል። የእውነት ግን እቺ ቤተክርስቲያን ከአንተ ውጭ ሊናገር የሚችል የለም። እኔም ጥያቄ ጠይቃለሁ። እስቲና ትክክል አይደለም፣ የገባህበት ትክክል አይደለም፣ በዚህ ነገር ትክክል አይደለም፣ መጽሐፍ ቅዱስ ላይ ኦርቶዶክስ ተዋሕዶ ይሄን ነገር ሚስ አድርጋለች የምትለኝ ካለ ንገረኝ፣ እስቲ ንገረኝ። ይቅርታ ጠይቀሃለሁ። ና ሜላዬ፣ ሜሎስ ና ሜላዬ፣ አባቴ ዌልካም ባክ። አሁን መናገር አችልም፣ ከፈለግ ችግር የለውም። አሁን መናገር አይችልም፣ ግን ማታም ቢሆን ቀጠሮ እንያዝ። ያው ጀምር ስለሆነ ነው። ገባ አይደለ? ከዚህ በፊት ከአንተ ጋር ተጠያይቀን ስለሆነ ነው። ሜላ ስቼም ከሆነ እስቲ ናና ንገረኝ የሳትኩበትን። ገባ? የሳትኩበትን ደሜ እዚህ ጋ እኮ ሀብተወልድ ብትለኝ ደግሞ ደስ ይለኛል። እዚህ ጋ እኮ እንደዚህ ከመጽሐፍ ቅዱስ ኦርቶዶክስ ይህንን አትቀበልም፣ በጌታ ኢየሱስ ክርስቶስ እንደዚህ አይነት አመለካከት አላት፣ ይሄ ብለህ የምትነግረኝ አለ? ዶግማ ላይ ታወራኛለ? ሜላ አረ ሜላ እያዋራኝ አባቴ። ና እስቲ ሜሎስ፣ እኔ ስቼ ከሆነ እስቲ ና ይቅርታ ጠይቃለሁ። አለበለዛ ደግሞ አንተ ወደዚች ቤተክርስቲያን ተመለስ። ወደዚች ቤተክርስቲያን ተመለስ። ደምረው ምን አውቆ ነው የገባው? የሆን ነገር በርቶለታል ብለህ ነው አይደለም? በአካል ሳይሆን ብዙ ሰዎች እንዲማሩ ነዋ። በአካልማ እኮ አንተን አትልም። ከፈለግ ግን ሚዲያ ላይ መጥቼ ጠይቃለሁ። አንተ ሚዲያ ላይ ማለት የምታስተላልፈው ከሆነ ሚዲያ ላይ የምታስተላልፈው ከሆነ ሳትቆርጥ ሚዲያ ላይ መጥቼ ጠይቃለሁ። አንተም ጠይቀኝ መልስልሃለሁ። ሚዲያ ላይ ከፈለግ አይ የምትልም ደግሞ ከሆነ እዚህ ጋር ግባና ሰዎች አሉ። ከፈለግ ቀጠሮ ያዝና ደሜ እዚህ ጋር በነገራችን ላይ በጣም ደምሮን ከመድሎተ ጽድቅ ባሻገር ማለት ነው። ከመድሎተ ጽድቅ ባሻገር የቤተክርስቲያኒቷ መጽሐፍ ማለት የቤተክርስቲያኒቱ አስተምሮ ከጻፉ ሰዎች መካከል አንዱ ዲያቆን ዮሐንስን፣ ምናልባት ቀሲስ ያውቋቸው እንደሆነ አላውቅም። ዲያቆን ዮሐንስ ጌታቸው አይነ ልቦና የተባለ መጽሐፍ አላቸው። እዚህ መጽሐፍ ላይ በቃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይነ ልቦና የሚለው መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዶግማ ደረጃ ምንም አይነት መጽሐፍ ቅዱሳዊ ስህተት እንዳልሰራች የሚያመለክት መጽሐፍ ነው። ምንም አይነት ማለት ነው። ገባችሁ? ምንም አይነት ይህን መጽሐፍ ብዙ ኦርቶዶክሳውያን ብትገዙ ደስ ይለኛል።
ከመድሎተ ጽድቅ ባሻገር ማለት ነው። ሌሎች መጽሐፍቶችም አሉ በጣም ያው እኔ ያነበብኳቸው ነው ለእናንተም እነግራችሁ። ሌሎችም አሉ እያነበብኩ ነው፣ ግን እነግራችኋለሁ። ገባችሁ? ሜላዬ ለማንኛውም ደውልልሃለሁ። በቃ ደውልልህና ትክክል ወደ ሆነው ነገር ወደ ውይይት ማለት በዚህ ፕላትፎርም ከሆነ በሆነ ነገር ከሆነ እንነጋገራለን። ከዛ ባሻገር ግን እቺ ቤተክርስቲያን አሁንም እጇን ዘርግታ ልጄ እወድሃለሁ ነው የምትለው፣ እወድሃለሁ ነው የምትለው። እሺ አባ ታውቃለህ፣ ኦርቶዶክሳውያን በጣም ነው የሚወዱክ። ሁላችሁም ሜንሽን እያደረጋችሁ እወድሃለሁ በሉት። ሁላችሁም ሜሎስን ሁላችሁም ፍቅራችሁን ግለጡለት። ሜላይ እንወዳለን ምናምን በሉት። ኦርቶዶክሳውያን ሁላችሁም ሪቫይቫል አንዱ ፍቅር ነው። ቀሲስ ሰላም በሏቸው። ና እሺ በቃ አናውራ። ሰላም በልና ውረድ። እሺ ሰላም ብለህ ውረድ። ቀሲስ ሰላም እያለ ነው። ሜሎስ ሰላም ላንተ ይሁን። ና ግባ፣ ና ግባ፣ ና ሰላም በልና ናና ሰላም በለን። እኔ ከቤተ ክርስቲያን የወጡ ልጆችን በጣም ነው ማውራት ደስ የሚለኝ። በጣም 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 እና ሌላ ደግሞ እንዳጋጣሚ ሆኖ እኔም የተማርኩበት ሰንበት ትምህርት ቤት ነው ያደገው። ተምሬበታለሁ እዚህ ፒያሳ ጊዮርጊስ። ኦኬ ጊዜ ነበር ይመስለኛል። እና እዛ እኔም ኮርስ ወስጃለሁኝ ሰንበት ትምህርት ቤት ውስጥ ያው በ59 ባስ ከቤቴል ፒያሳ እየሄድኩኝ ማለት ነው። እና በጣም ጠንካራ ሰንበት ትምህርት ቤት ነው። ኦልሞስት ወደ 70-80 ዓመት ሳይሆነው ይቀራል ብለህ ነው። የገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት ኮሌጅ በለው በቃ። እና ፒያሳ ያለው አዎ በጣም ትልቅ ለ4 ዓመት በተከታታይ ኮርስ ይሰጣሉ አላቸው። ቀዳማይ፣ ቃላይ፣ ሳልሳይ፣ ራብዓይ ክፍል የሚባል አለው። ሜሎስ ግባ። ገርሞኮ የሜሎስ አንደበቱ እስካሁን ኦርቶዶክሳዊ ነው ሲናገር። ማህተብ ተመቶበታል ለዘላለማዊ። ኦርቶዶክስ ደስ የምትለው ኢቭን አነጋገር ለዛህን ሁሉ ነው ዘላለማዊ የምታደርገው። አትልም ያለበት ቦታ አይልም። በቃ በኋላ ደውልለትና ወይ ማታ እንገናኝና እግዚአብሔር ከፈቀደ ዶግማቲክ በሆነ ነገር እናወራለን፣ ዶክትሪን በሆነ ነገር እናወራለን። እንግዲህ ቤተክርስቲያኒቷ የዘላለምን ሕይወት አንድ የውጭ የሆነ ከቤተክርስቲያን ውጭ የሆነ ሰው ያገኛል ብላ የምታምነው በአምስቱ አዕማደ ምስጢራት ወይም ደግሞ ዶግማዋ ላይ ምንድን ነው? ትንሽ ብትማር ጴንጤና ኦርቶዶክስ ናስቲ ግባስ ና ግባስ ወንድማች ና ግባስ ና ምክርም ቢሆን ና ግባና ምክርኝ። በዚህ ደግሞ መጣችሁ ትንሽ ብትማር ያን ለምን አልመከራችሁኝም? ያን ዲፌንድ ሳደርግ ጴንጤውኝ ያልነበር ስለ ኦርቶዶክስ ዲፌንድ የማደርገው ሜሎስ ቤት ውስጥ ከፍት ሂድና ተማር።